ኖሮና አሁን ላይ ቢለያዩ እኔ ምንም መስሎ አይታየኝም ነበረ። ግን ከምንም በላይ ክብሯን አሳልፋ ሰጥታ ጸንሳ ጽንሱን በድንጋጤ በዚች ባመጣችው በመተታሟ እና በዚህ በነፍሰ ገዳዩ ወንድሙ እንደዚህ መጨናገፉና ይሄ ሁሉ ነገር በእነሱ ምክንያት መሆኑ እያሳዘነኝም ህይወቷም እያሳዘነኝም ግን አልፈልጋችሁም ብሎ እሱ መተዋ ራሱ ከሱ ህይወት በመውጣቷ ራሱ ደስተኛ ነኝ። የምሬን ስነግራችሁ አሁን ከአብርሃም ጋር ራሱ ብትኖር ሄልሜላ የምሬን ነው እየተለበለበች ከስር እሳት ከላይ ሳር ገበር ምጣድ ሆና ነው የምትኖረው እንጂ ደስተኛ የሆነ ኑሮ አትኖረም። ኮሽ ባለ ቁጥር ድንግጥ በቃ እንደዛ ማለት ነው። ከዚህ ሁሉ ግን ኬክ ናት እንዴ አንቺ እንኳን ሰው ዝንጀሮ የሚያፈቅራት ልጅ እኮ ናት። የምሬን ስነግራችሁ እና እንደ ማንኛውም ሰው የበለጠ ህይወት ትኖራለች እንጂ እንትን አትኖርም። የተበሰቃቀለ ህይወት አትኖርም ከዚህ በኋላ ማለት ነው። ግን ደግሞ ስለ ክብሯ ነው ትንሽ እሱ ላይ ነው ቅር ያለው። ግን አብርሃም እኛ ራሳችን አዝነንለት ወደ ነው እስከ ዛሬ ድረስ አክብረን እኛ የሚፈልገው ነገር እየሆንለት እሱ የእኛን ነገር አለመስማቱ፣ ስሜታችንን አለመረዳቱ፣ እኛ የምንለውን ነገር አለመስማቱና እኛን መራቁ ትንሽ እኔ በጣም አናዶኛል። የምሬን ስነግራችሁ ማለት ነው። ምክንያቱም የሚሆነውን ነገር ነው ለሱ እየነገርን ያለ ነው። ምንም ቢሆን ሄርሜላ ትሆናለች እያለው ነበረ። ግን እሱ ይሄንን ሁሉ የእኛን ነገር ውሃችን ለበሰችበት እና እንትን ብሎበት አራት እግራችሁን ብሎ የራሱን ውሳኔ የወሰነ። ይሄ ደግሞ ትክክል አይደለም። እኛን እንድንጠላው ያደርገናል። ማውጣት ካለብን እንትናችን የሳቀ ነው። ደግሞ ቪዲዮን በደንብ ይሁት ራንክ ነው እንዴ? አንወሰነም አውቆ ነው እየፈተናቸው ነው። ጌታን ታላችሁ ሆነም ጥሩ ነው። እስኪ እናያለን ደግሞ ማለት ነው። ይሄን ሰሞን የሄርሜላ ኦዲየንስ በጣም ሌላ ሴት ሊያመጣ ነው ብለው እየተንጫጩ ነበር። ሰው እሱ ደግሞ ያን አይዲያ ምክንያት አድርጎ ቪዲዮ ለመስራት ይዞ ለብሶ ዘንጦ መጣ። እሱ እኮ 2 ቀንና 3 ቀን ነው እንዲያስብ የተሰጠው። ሰው 2 ቀን እንኳን አልቆየም። ስለዚህ በዚህም ተረዱ። ካልሆነ ድራማ ነው። በቃ አትጨናነቅ እንዴ። ውዬ ወደ ይቅርታ አንዴ ተመለስ ግን ታስገብኛለሽ። አንድ ጥያቄ ልጠይቃችሁ። ቆይ አንድ ጥያቄ ልጠይቃችሁ። ኦዲየንስ እኛ ነን አይደለ? እሺ። ሰው ልጅ አንድ ዩቱበር ለኦዲየንስ ክብር የለውም? ኦዲየንስ ክብር በደንብ ነው እንጂ መኖር አለ። ክብር የለውም ውድ ኦዲየንስ። አብርሃም ኦዲየንስ ክብር ያጠማሽ መሰለሽ? ይሄ መድኃኒት ተሰጥቷል ከተባለ ቀን ጀምሮ ለኦዲየንስ ክብር የለውም። 4 ነጥብ እግዚአብሔር። ከዛ ቀን ጀምራችሁ ከዛ በፊት ያለውን ቪዲዮ ይሁት አብርሃምና ከዛ በፊት ያለውን አብርሃምና አሁን ያለውን አብርሃም ስታይቁ በጣም ተቀይሯል። ሰው እኔ ስጠራጠርኩ ጋይስ ምኑ ጋር እንደሆነ ታውቃላችሁ? አጣድፎ አወራና ካሜራማን እንሂዳለ በግድ እኮ ነው የሄደው። እናንተ በግድ ለሄርሜላ ፈገግ አለና ሰላም አላት፣ እቅፍ አረጋት። ላሸልዬ አላላትም ደግሞ እያለቀሰች ነው አሉሻ ላይ ወይ እንደ እሷ ዘመኗን እያለቀሰች እንደኖረች ምስኪን። እኔ እውነተኛ ውሳኔ ከወሰነ ቆሞ ለምን ፓርቲቱ አይቀጥልም? ከፈለገ ቆሞ አረ ፓርቲቱ ነገ ድብድብ ነው የኔ ነው አይ እንደው ይላችሁ በቃ እኛ የምናወራውን አተን ነበር እና ንጫጫ። እኔ ዛሬ ቪዲዮ አልሰራውም ነገ ላይቭ ለአሁን አብርሃምን ነገ በቃ ሲጋውን እየበሉት ይውላሉ ያድራሉ። 4 ነጥብ በቃ የመዳም ስራ እንኳን ይረሳሉ። አዝናል እንዴ እናንተ የፈለገ አብርሃም ብንን የማዳም ስራ እንዴት ዱባይ ነኝ ነው የማዳም ስራን እየረሱ 24 ሰዓት አጉራቸውን እንኳን የሚያበጥሩበት ሰዓት የኔን ናቸው። ታይ ምን ነው እያየዋታል? እንዴች ማን ነው የሚሏት? ፀጉሯን እንኳን መች ታበጥራለች? ማታ ተለብሶ የሚቆየው ዳይፐር አለች። ሚሸል ላይ ዳይፐር አለች። እንግዲህ አሁን ማለት ነው የሄርሜላ ደጋፊዎች ከሩታ ደጋፊ እንስማማ፣ ከባሌ ደጋፊ እንስማማ። እናዘጋነን ኮሜንት ላይ ጽፎልኝ ነው አብርሃምን መቀመቅ ነው የምናወርደው። ግን ቆይ ነገ እንረጋጋ። ተረጋጉ። በተቻላችሁ አቅም በደንብ ነው እንረጋጋለን። ወተት እየጠጣችሁ መዳም ቤት አንጠጣም። ነገ የምሰራው መቀመቅ የሚከት ቪዲዮ ነው የምሰራው። መቀመቅ አረ ወተት እየጠጣችሁ የምር ተረጋጉ። አሁን ደግሞ ሙቃት ነው። ከፍሪጅ ውስጥ ማሪ ወተት አንጠጣም። እኔ ምንም ወተት ያስጠላል። አብርሃም ድራማ እየሰራ ነው። 4 ነጥብ አይደለም። ቆይ እሺ ድራማ ነው ካላቸው እምዬ ድራማ እንደሆነ በምንድን ነው እኔ የማውቀው?
ትናንትና ሩታ ድራማም ከሆነ ማለት ነው። ከዛ አብርሃም ደግሞ ከኛ አይዲያ ወስዶ ይሄን ሰሞን ፎቶ ከሌላ ሴት ጋር ተደርጎ እየፖስቱት ነበር። የሄርሜላ የኛ ደጋ ምንድን ነው የፖስተችው ሩታ? ትክክል ነሽ እንትና ትክክል ነሽ። እቺ እንትና ማለት ነው እየፖስቱት ነበር እኮ በዚህ ሰሞን ሌላ ሴት ይዞ ነበር። ያሳስማሉ ያቀና አብርሃም ደግሞ በቃ የአራዳ ልጅ ይኸው አሁን ይህንን አይዲያ አምጥቶ እስከ ሳምንት ያንጫጭናል። 4 ነጥብ ወደዳችሁ ልክ ልኩ እናገባዋለና ለዚህ ጁር ካሌለው እኛ ባየነው ነገር እንቀጥጠዋለን። እንዴ መቼ ትሆን? አሁን ሁሉም እኮ ኢሳት ጎርሶ ለብሶ ነው ሁሉም ቤታቸውን ከፍተር እያሉ ያሉት። ግን እሱ ቆይ ጠብቂ፣ ገና ጠብቂ፣ ቆይ 2 ቀን 1 ቀን ጠብቂ። ከዛ በኋላ እስኪ ነገ ምን እንደሚፈጠር ዛሬ ራሱ እኮ የጉድ ዘቅዝቀውታል። የጉድ በጣም ይዘቅዝቁት ይበሉት። እሱ አይሞቁ አይበርዶ 4 ዓመት ሙሉ እኮ ሲዘቀዘቅ አጥራል። ወላሂ ቅጥል ነው የሚለው። አይሞቁ አይበርዶ አትበይ። እንዴት እኮ ነው እንዲህ ያደርጋሉ ሲጀምረው እንደማይሰማን ታዲያ የማይሰማን ሄርሜላ መሰለሽ እንዴት እኮ ከቷት እስቲ እኔ የነገን ሴት አይተኝ ጣይ እንደው ለማየት ጓጓው እግዚአብሔር ወይ እሷማ ከወጣች ይበሏታል። አሁን ደግሞ ሁለቱም ሴቶች ይስማማሉ። ከዛ ያችን ሴት በየቀኑ እየጠሩ ቪዲዮ ይሰራሉ። ከዛ ከኛ ይወጡ ውጪ እየተባባሉ እንደው ታጅራዎች እኛ ዘንድሮ አሳበዱን እኮ የመዳም ቅመሞች። 3 ሴት ተሰብስባቸው አስባችሁታል? ሚዲያውን ድምቅ ነው የሚያደርጉት። በቃ የንጉስ ሚስት እንትና ትመጣለች ማናት? እናንተ አንድ ነገር አዳምጡ። እዚህ ጋር ነገር አዳምጡ። እዚህ ቆይ እንደዚህ አይዲያ አትስጡ። ሲቀጥል ደግሞ ማለት ነው በሀገራችን ላይ ዝሙት እንዲስፋፋ አናደርግም። ግብጥባጡን ነው የምናጠፋው። እግዚአብሔርን ዮኒ ማኛ ጋር እናቀርበው። ዮኒ ማኛ አልኩ እንትኑ ጋር ማነው የሚባለው? እግዚአብሔር ከዚህ በፊት 2 እና 3 አቀረቡ እኮ የእሷ የሩታ ደጋፊዎች። ግን ምንም ለውጥ አሁን አንፋታውም እንዴ? በ3ኛ ሴት አንፋታው አይደለም። የእውነት ድዋው ነው የምናጠፋው። እዛ ሄዶ ማለት ነው ሴቶቹ በሱ ህይወት ለምን ገቡ አልፈልጋችሁም ካለ ለምን አርፎ አይቀመጡም ቢሎን እንደ ሴቶችን የሚያዋርዱት ወንድ ነው። 4 ነጥብ ሴቶቹ ፈልጎ ወዶ እየሰሩ ነው። መስገን እንዴት ናችሁ ቶች? ተረጋጉ። እንደዚህ ስክን እያላችሁ እያስገብኝ እያለች ነው። ሰላም እንዴት ናችሁ? አለን እንደው በዚህ ሙቀት አብርሃም እኮ ናቃጠል ተራራመጡ። ተረጋጉ። አሁን ላይ ሙቀት አብርሃም እንደዚህ ጨመረብን። ፈላ እኮ ሀገሩ እኮ እንደዚህ አይደለም። ማንም ሴት አትፈልጊም ሲባል ይኸው እንደሚፈለግ አሳያለሁ ብሎ እንደገና 3ኛ ሴት እንደው ለዚህ ነው አይዲያ የሰጠነው እኛ ራሳችን ነን። ራሳችን ከራሳችን በዚህም ሊመዱ የሄርሚ ከማታውቀው ያደርጓታል። ከማታውቀው ከየትም ጅላንፎ ፖስት ያደርጓታል። ኢቨን ልጁ ዛሬ በቲክቶክ ላይ ቲክቶክ ላይ ፎቶውን አቀናብሮ ማለት ነው። ልጁ ቲክቶክ ላይ መጥቶ ሄርሚ ብሎ እሱ ቤት ገብቶ ነው እየሳኩ ማነው ያለው? ማለት ነው። ደግሞ እኮ በበሽታ በጭጭ ያደረገኝ እኮ በሴት ላይ መቀለድ እኮ ነው መስራት እኮ መሰለሽ ማማ የስራ እኮ ቢሰሩ ችግር የለውም። ሆኖም ግን ሴት ልጅ ዝቅ እያደረገ መሆን የለበትም። እኔም እኮ እሱ ነው ውዴ ችግር የከፈቱ ስራ ሊሰሩ ነው ማለት እኛ ስደት ወሰን እንደምንሰራው እነሱም ስራ እየሰሩ ነው። ሲጀምር ዩቱብ የሚከፍቱ ያው ዶላር ለማግኘት ነው ማንኛውም ዩቱበር ማለት ነው። ሆኖም ግን ያ እንትን ዩቱብ የሚሰሩት ስራ ለትውልድ የሚያስተምር መሆን አለበት። ገባችሁ? እሱ ግን ምንድነው ሴት ልጅ ዝቅ እያደረገ እያንቋሸሸ ነው ዶላር እያገኘ ያለው። ስለዚህ ይሄ መሆን ስለሌለበት አንዱ ናቸው ሴቶች በቤታቸው ሲመጡ ማየት፣ እሱ ደግሞ ከሌላ ሴት ጋር ሲመጣ የእሱን ደግሞ አለማየት። እኔ እኮ ያናደደኝ ከአንቺ ጋር በ1 አመት ውስጥ በጭቅጭቅ ነው ያለው ነገር ነው የዋሻው ነገር ነው ያናደደኝ። ሄርሜላውን የመጣችው አሁን ብትመጣም መሻላ ታዋቂ ሆናለች። አይደለም ሀዩዬ በአላህ ይዤሻለሁ። እንደው በነብያችሁ ሄርሜላ ከመጣች ምን ቀን ተጨቃጭቀው ታውቃለች? እንደው ለሀቂቃው ጥያት
መምጣቷ አመጣጧንም ጥዩ ምን ተናግረው ታውቃለች? እንደውም ብዙ ጊዜ እንኳን ልጄ እያለ ሲሄድ እንኳን እኔ ከልክያለሁ ወይ ብላ ነበረ የምጠይቀው። ምን አጉድላ ምን አይነት ጭቆች እዚህ ጋር ምን ያለ መሰለሽ፣ እኔ ሄርሜላን ከመጀመሪያው በጣም እኛ የሩት አድናቂዎች እናንተ ናችሁ እንጂ ያላወቃችሁ ከመጀመሪያው ጀምሮ እኛ የሩት አድናቂዎች ሁሉም ያውቃል ድራማ እንደሚሰሩ አይደለም። በእናንተ ቤት እየገባለ እናንተ ቤት የሩታ ሰብሽን እኮ አይደለም መደገፍ ትችያለሽ፣ ግን ከሩታ በፊት እኮ የነበሩ ሴት አሉ አይደል እንዴ? ነፃነት 4 ዓመት ፍቅር 5 ዓመት አይደል እንዴ? እነዛም እንኳን ሄደዋሉ። ፍቅር እኮ ፍቅረኛ አይደለችም። የ5 ዓመት የድራማ ፍቅረኛ ናት እንጂ ፍቅር የፋድ ሚስት ናት እንጂ የእሱ አይደለችም። ከድሮ እሷ ምንድን አድርጎ ነው ያመጣት? የ5 ዓመት ፍቅረኛ ብሎ አመጣት እንጂ ፍቅረኛ አይደለችም እኮ። መጀመሪያም የፋድ ፍቅረኛ ናት የእሱ አይደለችም። ግልጽ ምን አድርጎ አመጣት? የ5ኛ ፍቅረኛው እንደሆነች የመጀመሪያው እንደሆነች አድርጎ አመጣት። እንደዛ ነው። እሺ የፍቅረኛ የነበረች ነፃነት ናት። ነፃነት ፍቅረኛው ነበረች። ከነፃነት ጋር ሲጣሉ ሩታን ማለት ነው በውስጥ አፈቀራትኝና ጠየቃት። 5 ወር እንደሆናቸው ከዛም በኋላ ዘይቱ ምን አድርጎ አመጣትኝ? የአዲስ አበባ ልጅ ሆና ፍቅር ጥያቄ እንድታቀርብለት አድርጎ ነው ያመጣት ማለት ነው። ከዛ እንዲሁም ተሰደበች፣ እሷ ተረገጠች። የ5 ዓመት ፍቅር ቀምተሽ እየተባለች የፍቅር አድናቂዎች እንደ ጉድ የረገጧት ማለት ነው። ግን እሷ በዛን ሰዓት አደጋ አይደለም ያመጣጣው ማለት ነው። ወቅት የጠየቃት ነው። ይሄ ነው እውነቱ። ሲጀመር አበጋዝ የሚባል ዜጋ ማለት ነው በጣም መጥፎ ልጅ ነው። ሴት ልጅ እያረፈሰ ዝቅ እያደረገ ነው። እኔ እኮ የምናደደው እሱ ጋር እኮ ነው። ምን ችግር የለም ይስራ። እውነቱ ይሄ ነው ማለት ነው። እውነቱ ይሄ ነው። ሌላ አዲስ ነገር የለም ማለት ነው። እኔ አሁን ነገርኩሽ። እሱ የሚሰራውን ነገር አልጠላሁትም። እግዚአብሔርን ግን የጠላሁት ምንድን ነው? ሴት ልጅን ሲፈልግ ያመጣል፣ ሲፈልግ ይወስዳል። ስትመጣም ደግሞ በሱ አብዳ ያለሱ መኖር እንደማትችል እያለቀሰች እዚህ ነው። በቃ በጓደኝነት ትመጣለች፣ ፍቅር ይጀመራል። ካልሆነ እንደ ማንኛውም ሰው ይቀነጠሳል። አሁን አይተሻል አይደለ? ጃኒና አዶናይን እንግዲህ ምን ያህል መስቀና። እኔ በነገራችን ላይ የእነሱ ብዙም ተከታታይ አልነበርኩም፣ የማንም ተከታታይ አልነበርኩም። የእኔ ቤትን ልጅም ብዬ ነው ያው ታሪኩን አልደጋግሞ እንደበበጋ ብዬ ነው እንጂ ብዙ ማወቅ የማልፈልጋቸውን ያወቁት በሱ ነው። ዛሬ ከነገ ምን አይነት ይቀየራል እያልኩኝ ጭራሽ ልጅቷን አውጣለሁ ብዬ ራሴን በጭጭ የቀሩ ልጅቷ መጨረሻን አላቅ ትሞት ትዳል መድኃኒዓለም የሚያውቀው። ግን እኔ በቃ በህይወቴ ላይ አይቼው ማላቀው በኑሮም ላይ በፊልም ላይም እኔ አሁን የቱርክና የሜክሲኮ ፊልም ተከታታይ ነኝ። በጣም ነው ማየው፣ የምከታተለውም አድናቂያቸውም እነሱ ነኝ። ግን በቃ እንዴት ብዬ ልንገርሽ ከሀበሻ ነፃ የሆነ ከአፍሪካ ማራ የጥቁሮችን ፊልም ላይም የለም እንዴ። ቡታጅራ ዩቱበሮች ማለት ነው። ቡታጅራ ዩቱበሮች እንዳለ ሁሉም ማለት ነው። አበጋዝ ብቻ ሳይሆን ሁሉም የቱርክ ፊልም ናቸው ሁላቸው ማለት ነው። አንድ ሁለት ውድ የቱርክ ፊልም እኔ ጠይቂኝ ከትንሹ እስከ መጨረሻውን አይቻለሁ። ቱርክ ፊልም ላይ የሉ ያሉ ሜክሲኮን ፊልም ላይ የሉም። ቱርክ ፊልም ላይ እንኳን ቢሆን የሆነች ልጅን አፍቅሮ ከዛ ላይ ሰራተኛዋን በሚስጥር ድብቅ ምናምን ነገር ከዛ በኋላ የሆነ ሳለ ሸለአም ተፈጥሮ የሚሄደው ሄዶ ሸረኛው ሲሄድ ሀቀኛው መጥቶ ምናምን ነገር ነው እያየን ነው። ይሄ እኮ ድፍን አመታትን እያቆጠረ ከአመት ወደ አመት እየቆጠረ ይባስ እየፈላበት ነው ሄደው። አሁን ደግሞ የቀጠለበት ለምን እንደው ታውቂያለሽ? እይታ አለው እየታየለት ስለሆነ እይታ ብቻ ሳይሆን እውነት እንደተባለው እኛን ያዳምጠናል ነው። በቃ አሁን እኛን የሚያዳምጣል በሌላ ሰው ስልክ ይከታተለናል አይደለ? እኔ ዋና መፈልገው ሄርሜላ ብቻ ነው። እኔ ከዚህ በፊት እግዚአብሔርን ነው ለምጠናል ሆኖ መጣው ከተባለ ጀምሮ ሀያት ድኜ መጣ ከተባለ ቀን ጀምሮ ማለት ነው ይሄ ልጅ እንዲወጣ ብዙ አድርጋ ሄርሜላ ተይ ይቅርብሽ፣ መድኃኒዓለም ምስክሬን አይሆንሽም እያለ ኦዲየንስ እየጮኸኝ የነበረው እንጂ ሄርሜላ ምረጥ ሩታን ምረጥ ያለ ሰው ኦዲየንስ የለም። ክርስቶስ በምስክሬን ነው የምልሽ። የሄርሜላ ኦዲየንስ ሁሉም ሰው ውጣ ነው በቃ። እንደውም ለምን አትወጣም ምናምን ብለው ከአብርሃም ኦዲየንስ ጋር እንጨቃጨቃለን እንጂ እንድትወጣ ነው። ብዙም ሰዎች እየተማጸንን ያለ ነው። ሄርሜላ ንቂ፣ ላንቺ ብዙ ሰው አለሽ እያለን የነበረው በአንዴ ጥርግ አሉ። ብቻዬን ነበረ ስለፈልፍ የነበረው እየሰማንሽ ነው ብዬ እየሰማን ነው። እኔ የምለው ኪያ ለምን ሆነሽ ነው? በሰላም ነው? እና እንደዚህን አይነት ሰው ነው። ስለዚህ የሄርሜላም የሩታም ደጋፊም ፎሎ አንሱ አላችሁ። እኔ ግን አነሳው 50 ሰው እንኳን አላነሳም። ይሄው እንደዛው እንዳለ ነው።
ወሬ ብቻ ሆነ። እኔ እግዚአብሔር ምስክሬን አንስቻለሁ። የሩታም የለኝም፣ የአብርሃም የለኝም፣ የኤፍሬም የለኝም፣ የሄርሜላ የለኝም፣ የማንም የለኝም። ስፈልግ እንኳን ገብቼ በስማቸው ነው አውጥቻለሁ፣ ቆይቻለሁ። ምንም ማድረግ አይቻልም። ሄርሜላ ህይወት እኮ ተጫወተባት። እግዚአብሔርን አንዴ ስንት ይውጭልኝ ብሏት ይወጣችልኝ። ዛሬ ግን አለም መፈለጉ ምናምን ነገር ሳይሆን በዚህ ያለው ሰው ማወቅ ይፈልጋል። በዚህ ያለው ሰው አሁን መስማት አትፈልጉም መሰለኝ አለና ወደ ጉዳዩ ሲገባ ወደ ፖይንቱ ይሄ ፖይንት ብላ አባቴ አምላክ እንደ ድፍት ያድርገው። ዛሬ ሞቶ ያገኘው ራሱን ቆሻሻ ጀመሩ። ወንድሟ ለሱ ብላን የመጣችው እዚህ ወደ መጣችበት ትሄዳለች ሲል ነበር እኮ ወንድሟ ሚኪ የተናገራን ነበር ከብሩክ ጋር ምን አለ? አዎ ዛሬ አዎ ለሱ ብላ ነው የመጣችው እዚህ ስራዋ ምናምን እዛ አለችበት አለ። አዎ ወይ ሲጀምር አልወደደውም። ይሄ ሚኪ መመለሱን አልወደደውም ነበር። አየሽ ብሏል። አዎ ግን ያናዳል። ግን እኔ ቆይ አንድ ጥያቄ ዩቲዩብ የመንግስት አይደለ? ቆይ በምንድን ነው የሚዘጋው? ቆይ እኔ ግራ ገብቶኛል። አሜሪካ የኢትዮጵያ ዩቲዩብ አይደለም አሉ። ኧረ ትጂ ጠዋት ነው ምን ለጌት ቦታ እንደሆነ አላውቅም። ሚዲያ ላይ እንዲቀርቡ ሰው በጣም ብዙ ሰው እያማከረች ነበረ። እኔ ያናደደኝ የሄርሜላ ሰላም አሰጠኝም ጭቅጭቅ ነው ሲል ነው። እግዚአብሔርን በጣም ያናደደኝ እሱ ላይ ከሷ ጋር ሰላም አሰጠኝም እኮ አይደለም ያለ ሄርሜላም ጋር ሆኜ ጭቅጭቅ ነው ለማለት የፈለገው ከእሷ ጋር ሲሆንም ሌላ ሰው ሰላም አይሰጠኝም ሊል ፈልጎ ይሆን? ግን በቃ እሷን አይገልጽም ያለው ነገር ገብቶሻል? ጥሩ አይደለም አባባሉ። እና ሌላ ሴት ልትመጣ ሰላም ትሰጠዋለች። መራቁን እኮ ይራቃት። ምን እንደሆነ የገረመኝ ታውቃላችሁ? ሄርሜላ የመጀመሪያዋ ነው። ገና የ19 ዓመት ልጅ እኮ ናት። እድሜዋ ራሱ በአፉ እንኳን ተናግሯል። እስቲ ያስቡ፣ ህይወቷን ታበላሽ በኋላ እንደው አይቆጭም እንደዚህ አይነት ነገር? እንኳን ሄደላት በጊዜ እንኳን ሄደ። ሲያስጠላ እናትሽ ክብሯን እንደዚህ ያሳጣቷል። ያናዳል። ግን በጣም እያመመኝ ነው። ለምን እንደሆነ አላውቅም። በነገራችን ላይ ሩታ ግን ደስ ነው ያላት። ገባሽ? ከሱ ጋር ለመሆን አትፈልግም። ከሱ ጋር አሁን እኮ ይታይ ነበር ሆዷ አለ ያለድም እንዴ ውዶቼ፣ በጣም ይቅርታ እንጂ እስካሁን እኮ ሆዷ ይለይ ነበር። ሙኝማ ትንሽ ቆይቶ ትንሽ አመመኝ። ችግር የለም። እሺ ሰላም ላይ አትቃጣይ ራስሽን። ኦኬ ውዴ፣ ትንሽ ደቂቃ ብቻ ብሬክ ላድርግ።